እስካሁን ክፍሌን ስለለቀኩልሽ ልታመሰግኝ ይገባል። አሁን ቶሎ ብለሽ ወደ ተዘጋጀልሽ ክፍል ግቢ። ትንሽ ትቆያለሽ? አዎ ቆያለሁ። ተቀመጭ። ማን ስለሆንሽ ነው አንቺ እኛ እያወራንሽ ጥለሽን የምትሄጂው? ቆይ አንቺ ማን ነኝ ብለሽ ነው የምታስቢው? ዛሬም በራስሽ ፍቃድ መጥተሽ ደግሞ ትፈሪያለሽ? ይህን ያህል ጊዜ ያቆየሽኝ የቀጠርሽው ሰው እስኪመጣልሽ ድረስ ነው? እኔ ማንንም አልቀጠርኩም። ለምን ከፍታ አታረጋግጥም? ፖሊሶች ነው ይክፈት። ወይኔ አንቺ ካህዲ ሁላችንም ተያይዘን በጠበቅ ወርዳታለን። ወይኔ ጉዴ ራሽልኝ አይደል? ጠበቃው ዛሬ እንግዲህ በሚገርም ሁኔታ እነ ሞገስ እና እነ መድብል አንድ ላይ ሆነው ባደረጉት ቅንጅት በሚገርም ሁኔታ እንግዲህ ጦረጦስ ወርዷል። እንግዲህ ወደ እስር ተዳርጓል ማለት ነው ቤተሰቦቻችን። ምክንያቱም ሲያደርግ የነበረው ነገር በማስፈራራት እንግዲህ አገኛለሁ ብሎ ሲለፋ የነበረውን እንግዲህ ሉላን በቃ ካላት ነው ወርኩሽ ብሎ ብዙ ነገሮችን ታፍታፍ ሲል ነበረ። በመጨረሻም እንግዲህ ነገሩ ታውቆበት ያው በርግጥ ሉላም ከሱ ጋር እንትን ለማድረግ ሞክራ ነበረ። ምክንያቱም ሞገስ ለሚታሰር ገንዘባችን ከሚቀር ብላ ግን በመጨረሻ በዛም ኩኖ በዚህ ኩኖ እንግዲህ ዳጣ ለሞገስ ነግራው ስለነበረ ሞገስ በሌላ በሚለው ነገር አድርጎ በመጨረሻም እንግዲህ ሰውየውን በሪከርዱ መሰረት ለሚስትን እናገራለን ሲባል እሺ ብሎ ትቶ ነበረ። ከዛ እንግዲህ በኋላ ደግሞ እንዴት በምን መልኩ በሄደበት መንገድ በማይታወቅ ሁኔታ ምንድነው ያደረገው ከዝና ጋር ዝናን ያውቀው ነበርና እንግዲህ ዝናን ስልክ አፈላልጎ ሁሉ ይዞ ነበርና በሚገርም ሁኔታ እንግዲህ ያስፈራራት የነበረው እንግዲህ በዝና ነው። ለዝና ይሄን አደርጋለሁ፣ ዝና እንደዛ አደርጋለሁኝ፣ ካሁን በኋላ በእጄነሽ ምንም አታመጭም እያለ ይዛተባት ነበረ። እሷም እንግዲህ በጣም ነበር ደነገጠችው፣ በጣም ነበር እንትን ያለችው። እንግዲህ ይሄን ነገር አሳልፌ ያለሽበትን ቦታና ሁኔታ ለዝና ከመናገሬ በፊት ነይዛ ምልክልሽ ቦታ ነይ ብሎ ነበር የቀጠራትና ከዛም እንግዲህ እሺ ብላ እሷም ቀጥታ ያው ከነ ሞገስ ጋር ተመካክራ ሞገስ ኦኬ በይው እሺ በይው በማለቱ እሺ ብላ ቀጥታ ዛ አልጋ ቤት ይዞ ነበር የጠበቃት። እዛም ስትሄድ እንግዲህ ከነ ሞገስ ጋር ተባብለው ነበረ እንግዲህ ሪከርደር ማይክ ተጠቅማ ነበር እሷ የያዘችውና ሞገስ እንግዲህ ሚላትን ሁሉ ነገር እየሰማ ነበረ። ከፖሊሶች ጋር ከነመድብል ጋር በመገናኘት እንግዲህ ይሄ ሰውዬ ወደ እስር ቤት እንዲወረወር አድርገውታል ማለት ነው። እሺ ብላ እሷ ከገባች በኋላ ቆይ ከትንሽ ምናምን እያለች እንግዲህ ዝፈንልኝ ስትለው ነበረ፣ ድምጽ ያምራል ስትለው ነበርና እንግዲህ በዛ በድምጹም እንግዲህ በሚገርም ሁኔታ ያዜመ ነበረ። ሌላ ድምጽ አለው በዛ አጋጣሚ በለጥሩ ነገር ቢጠቀምበት ለነገሩ ሉላም ብለዋለች ይሄን የመሰለ ድምጽ ወይ ለምትወዳት ባልተቤት ወይ ደግሞ ፈጣሪን ብታመሰግንበት ወይ ደግሞ መድረክ ላይ ብዘፍንበት ያዋጣ ነበር፣ ግን አልሆነ ቦታ ስለተጠቀምከው አዝናለሁ ነበር ያለችውና ምንም ችግር የለውም ላንቺ ይሄን በማድረጊ ምንም አይቆጨኝም እያለ ነበረ። እንግዲህ በመጨረሻ የሆነው ነገር ምንድነው ያለውን ነገር ምንም ሳያደርግ ነው እንግዲህ ፖሊሶች በሩን የቆረቆሩት። እንግዲህ ማን ነው ምንድነው ሲላት ነበር። ማቆ ጉዳይ የለኝም ማለችው። እሷም አይ የሆነ ነገር ሳይኖርማ እንደዚህ በዚህ ኮንፊደንስ ልትረጋጊ አልቻልሽም እያላት ነበረ። በመጨረሻም እንግዲህ በረከፈት ኃይል እንድጠቀማት አድርገን ብለው ካሉት በኋላ ቀጥታ እሱ ምንድን ያደረገው በጣም ስለተናደደ በጣም እሷ የሆነ ፌክ እንደተጫወተችበት ስላወቀ እዝና ጋር ደውሎ እንግዲህ የሉላን ቦታ ወይም የሉላን ቤት ነበር የተናገረው። ያ ማለት ሞገስና ሉላ ተከራይተው የሚኖርበትን ቤት ከነ ቤት ቁጥሩ ከነ
ቪላው ከነ ሁሉ ነገር ነው እንግዲህ ተናግሮ ዝና ማን ምንድነህ ምናምን ቢለውም እንግዲህ ባከ ምናምን እያለች እየተማጸነችው ነበርና የሉላን ድምጽ ሰማ ማለት ነው ዝና ሉላ ምናምን ብሎ እንግዲህ በጣም ነው የደነገጠው። ከዛም እንግዲህ ቀጥታ ወደ እስር ነው የገባው። ቤተሰቦቻችን ያው እንግዲህ ከዛን ጀምሮ እነ ሉላና ሞገስ ያው ወደ እንትን አልገቡም ማለቴ እንግዲህ ወደዛ ወደ በፊቱ ቤታቸው መመለስ አልቻሉም። ለምን እንዳልኳችሁ ያው ለዝና ስለተናገረ ይሄኛው ሰውዬ ዝና ደግሞ እንደምታውቁት በሰከንድ መድረስ የሚችል ሰው ነው እና በዛን አጋጣሚ አልተሳካላቸውም። እነሱም እንግዲህ ሆቴል ቤት ይዘው ነው የተቀመጡት። እሱም እንግዲህ ታስሯል። የሚገርመው ነው መታሰሩ መያዙ ብቻ ሳይሆን ሚስቱ በባለፈው እንግዲህ ኤአይ አሰርታችሁ ነው ባሌን ደግሞ በዚህ ልወነጅ ነው ወይ በዚህ መጣሽ ወይ እኔ ባሌን ከራሴ በላይ አምነዋለሁ ምናምን ያለች ስትከራከርለት የነበረችው ሚስቱን እንግዲህ ተደውሎላት መታለች ማለት ነው። እንግዲህ ለሞገስ የደወለችለት ነበረ። በር ላይ እንዲጠብቃቸው አድርገዋታል። እንግዲህ እሱ ተይዞ የፊጥኝ ታስሮ ቀጥታ ሄዷል። ተያይዘው ወደ ፖሊስ ጣቢያ ነው የሄዱት ማለት ነው። እንግዲህ ሰውየው ታስሯል። ሶ ከአሁን በኋላ አንድ ሀሳብ ወደቀ ይባላል። ሌላውን ነገራቸው ለሌላ ሰጥተው ማስተካከል ይችላሉ። አሁን እዚህ ጋር እንግዲህ ዝና እስከዛሬ ሉላን የሚያውቀው ከከተማ እንደወጣች ነበርና ዛሬ ግን ከተማ ውስጥ እንዳለች ድምጿንም ሲሰማ ሌላ ሀገር ሽቶበታል ማለት ነው። እንግዲህ እንዴት እንደሚሆን መገመት እንዴት አይነት ስሜት እንዳለው ለሉላና ያው እንደዛ ነው እየሆነ ያለው። ቤተሰቦቻችን ግን ያው ምንም አያመጣም። ሌላው ደግሞ ሞገስና መድብልም የሚያደርጉትን ነገር ሁሉ እያደረጉ ነው። በዛ ላይ ደግሞ ያው የማህሌት የሚያስቀምጧት እንደሚታወቀው ለዚሁ ለምስክርነት ነውና ምስክርነቱን እንግዲህ በቅርብ እንደምትሰጥ እና ከዛም እሷን ከቤት እንደምትወጣ አመቻችተዋል። ሌላው በባለፈው ክፍል እንግዲህ ቅድስቴን ብሩክ ያልሆነ ነገር ተናግሯት ሁላችንም ነበር ያዘን ነው። ግን ያ ፕራንክ እያደረጓን ነበር። እኛም በራሳችን ፕራንክ ተደርገናል እውነት ለመናገር ምክንያቱም ከሱ ምንም የማንጠብቀውን ቃላት ነበር ሲላት የነበረውና ማህሌት በጣም ደስ ብሏት ነበር ለመናገር። እንግዲህ ማህሌት ያው ቅድስቴን ከዚህ ቤት ለማስወጣት ከብሩክ ጋር በቃ ብቻዋን ለመኖር ብዙ ትግሎች እያደረገች ነውና እንግዲህ ለዛም አግዞ ማህሌት እኮ ሚስቴ ነች ምናምን ብሎ የተናገረበት መንገድ በጣም ነበር ሁላችን የሚያሳዝነን። ግን ፕራንክ ሆኗል ማለት ነው። እንግዲህ እሷም ፕራንክ ተደርጋለች፣ እኛም ፕራንክ ሆነናል እና የምር በጣም ነው ደስ የሚለው። ያው እንግዲህ አውቀው እንደሆነ መድብልና ብሩክ ተመካክረው ያን ነገር እንዳደረጉት በኋላ ሲያው እንግዲህ በተለይ እንትናን ማህሌትን ሳቁባት እያሉ እንግዲህ ከተብሎች ሲቁባት እኔ ራሱ አብሬ እንዴት እንደሳኩኝ ማርያምን እንዴት እንደሳኩኝ ማለት ነው። የምሬን ነው። በጣም ከእንጀቴ ነው የሳኩት። በቃ የመድብል ሳቅማ በቃ እኔንም በቃ እኔ እንጃ ታንጀቴ ነው የሳኩት ጋይስ እውነት ማርያምን እና ብቻ ደስ የሚል ነበር እውነት ለመናገር በቃ እኔ እንጃ በፊት ተናድጄ ነበረ። ምክንያቱም ቅድስትን በዛ ልክ መናገሩ በቃ እንዴት ስብዕና ካለው ሰው የሚጠበቅ አይደለም። በቃ አንድ ማሰብ ማሰላሰል የሚችል ሰው ቅድስቴ ማለት በቃ የብሩክ እና የቤቱ በቃ ዋና ምሰሶ ነች። እውነት ልጁ ለመዳኗ ዋና ምክንያት በቃ ብዙ ነገሮች ለማድረግ የተሰጠች ልዩ ስጦታ ነች እና በጣም ነው ሁላችንም ደስ ያለን። የመጨረሻው አስደስቶናል። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። መልካም ጊዜ በያላችሁበት። ወዳችኋለሁ። ባይ ባይ።